የፈረንሳዩ ፕሬዝዳንት ወታደራዊ እርምጃን አልደግፍም ስለማለታቸው፣ አሜሪካ ፓይለቶቿን ስለመታደጓ፣ ሳውዲ አረቢያ የንግድ ማዕከላት የሚያገናኟትን የባህር ትራንስፖርት መስመር መጀመሯን ስለማስታወቋ፣ ኬንያ በነዳጅ ጉዳይ ጥብቅ ምርመራ በማድረግ ላይ ሆኗ፣ የመንግስት መስሪያ ቤቶች ንብረት አስተዳደር ላይ ጠንካራ መመሪያ ስለመውጣቱ፣ ባንኩ በህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ስለመጣሉ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የዕለቱን ዜናዎች አሁን እንነግራችኋለን። ዜናና የዕለት ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። የፈረንሳዩ ፕሬዝዳንት ወታደራዊ እርምጃን ተቃውመዋል። ኢራን ላይ ቦምብ ማዝነብ ያለውን መጥፎ ስርዓት አይቀይረውም ብለዋል ፕሬዝዳንት ኤማኑኤል ማክሮን። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን በኢራን ላይ የሚወሰድ ወታደራዊ እርምጃም ሆነ የቦምብ ጥቃት በሀገሪቱ ያለውን መጥፎ ስርዓት ሲሉ የጠሩትን አካሄድ ሊያስተካክል እንደማይችል ገልጸዋል። ፕሬዝዳንቱ ይህንን ያሉት ቀደም ሲል በኢራቅ፣ አፍጋኒስታን እና ሊቢያ የተካሄዱ ወታደራዊ ጣልቃ ገብነቶች ያደረሱትን ውድቀት እንደማሳያ በመጥቀስ ነው። ማክሮን በዚሁ ንግግራቸው ሁኔታውን በቦምብ ድብደባ ወይም በወታደራዊ ዘመቻዎች ብቻ እናስተካክላለን ብዬ አላምንም ሲሉ አቋማቸውን ገልጸዋል። አክለውም ማንኛውም መፍትሄ የህዝባችን ሉዓላዊነት ባከበረ መልኩ መሆን እንዳለበት አሳስባለሁ ብለዋል። ይህ የፕሬዝዳንቱ ንግግር በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበው በመካከለኛው ምስራቅ ያለው ውጥረት በጨመረበትና በኢራን ላይ ጥብቅ እርምጃ እንዲወሰድ በሚወተወትበት ወቅት የተሰጠ ነው ተብሏል። ማክሮን በምዕራባውያኑ የሚመሩ የኃይል እርምጃዎች በሌሎች ሀገራት ያስከተሉትን ምስቅልቅል በማስታወስ የኃይል አማራጭ ዘላቂ መፍትሄ እንደማያመጣ አስገንዝበዋል። በሌላ ዜና ሳዑዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ በአሜሪካ ጥቅም ላይ እንዳይውል ከልክላለች። ሳዑዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ ነው የገለጸችው። የሳዑዲ አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በስልክ እንደገለጹት ሳዑዲ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን እና የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። ውሳኔው በአካባቢው ግዙፍ የጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል ያሉት መገናኛ ብዙሃን፣ ሳዑዲ አረቢያ ያሳለፈችው ይህ ውሳኔ ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና አገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመላክቷል። ይሄ ሳዑዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖ መጠቀሱ ተዘግቧል። አሜሪካ ፓይለቶቿን መታደጓ ተሰምቷል። በኢራን ተራራማ ግዛት ውስጥ ወድቆ የነበረው የአሜሪካ F-15E ተዋጊ ጄት ፓይለትን ለመፈለግና ለማዳን የተደረገው ከፍተኛ ወታደራዊ ተልዕኮ በአሁኑ ሰዓት መጠናቀቁ ተነግሯል። ከፍተኛ የአሜሪካ ወታደራዊ ባለስልጣናት ይህንን ተልዕኮ በአሜሪካ ታሪክ እጅግ ውስብስብ፣ አስቸጋሪ ከሆኑ ልዩ ኦፕሬሽኖች አንዱ ነው ሲሉ ገልጸውታል። ፓይለቱ ከጄቱ በፓራሹት ከወረደ በኋላ ላለፉት 48 ሰዓታት በኢራን ተራራማ ስፍራዎች ተደብቆ መቆየቱ ተሰምቷል። የኢራን መንግስት ፓይለቱን ለያዘ አካል ከፍተኛ የገንዘብ ሽልማት እንደሚሰጥ ቃል ገብቶ በከፍተኛ ሁኔታ ሲያድነው ቢቆይም ፓይለቱ ግን የሬዲዮ መልእክቶችን በማስተላለፍ ከአሜሪካ የደህንነት ተቋማት ጋር ግንኙነት ሲያደርግ መቆየቱ ተሰምቷል። ዘግየት ብለው በወጡ መረጃዎች መሰረት ፓይለቱ በኢራን አዳኝ ታጣቂዎችና ወታደሮች እጅ እንዳይወድቅ የአካባቢው ሲቪል ነዋሪዎች ሸሽገው አቆይተውታል ነው የተባለው። CIA ህይወታቸውን ለአደጋ አጋልጣ አሜሪካዊውን ወታደር ለሸሸጉት ሲቪል ዜጎች ድጋፍ ሲያደርግ እንደነበርም ታውቋል። ፓይለቱን ለማውጣት በተደረገው ኦፕሬሽን ወቅት በቦታው የነበረው የኢራን አብዮታዊ ጠባቂ ጋርድ እና በአሜሪካ ልዩ ኃይሎች መካከል ከፍተኛ የተኩስ ልውውጥ መካሄዱም ተሰምቷል። በዘመቻው ወቅት 2 የአሜሪካ የትራንስፖርት አውሮፕላኖች በኢራን ምድር ላይ በቴክኒክ ብልሽት ተቀርቅረው ነበር። ይህን ተከትለው ሌሎች 3 ተጨማሪ አውሮፕላኖች ወደ ስፍራው በማስገባት ሁሉንም ወታደሮች ለማስወጣት ተችሏል። የተቀረቀሩት አውሮፕላኖች በኢራን እጅ እንዳይወድቁ በዴልታ ፎርስ ወታደሮች አማካኝነት እንዲጋዩና ከጥቅም ውጪ እንዲሆኑ መደረጉን የተነገረው። በተጨማሪም የኢራን ጦር ወደ ስፍራው እንዳይደርስ ለማድረግ ቁልፍ መንገዶች በአየር ድብደባ በመመታታቸው ከፍተኛ የመንገድ መዘጋጋት ተፈጥሮ ነበር። በተመሳሳይ ፓይለቱን ለማዳን በተደረገው ኦፕሬሽን ወቅት የኢራን ሚዲያዎች የአሜሪካን C-130 አጋዥ አውሮፕላን መታው መጣላቸው ገልጸዋል። በዚህ ውስብስብ ኦፕሬሽን 2 የአሜሪካ የጦር አውሮፕላኖች እንዲጋዩ የተደረገ ቢሆንም
የተገደለ ወይም የቆሰለ የአሜሪካ ወታደር አለመኖሩ ታውቋል። ፕሬዝዳንት ትራምፕ ስለ ጉዳዩ ሲናገሩ አገኝተነዋል። ይህ ጀግና ተዋጊ በጠላት ምድር በኢራን አስፈሪ ተራራዎች ውስጥ በጠላቶች ሲታደን ነበር። ሆኖም ግን ለአንድም ቅጽበት ብቻውን አልነበረም፣ አብረነው ነበርን በማለት ፓይለቱ በሰላም መገኘቱን ማብሰራቸው የአሜሪካ ሚዲያዎች ዘግበዋል። ሳዑዲ አረቢያ ዓለም አቀፍ የንግድ ማዕከላት ጋር የሚያገናኟትን የባህር ላይ ትራንስፖርት መስመሮችን እንደጀመረች አስታውቃለች። የሳዑዲ አረቢያ የወደቦች ባለስልጣን የወደቦቹን ግንኙነት በእስያ በመካከለኛው ምስራቅና በአፍሪካ ለመጠናከር በሚያደርገው ጥረት የሶማሊላንድን የበርበራ ወደብ ጨምሮ ከ17 ቀጠናዊና ዓለም አቀፋዊ መዳረሻዎች ጋር የሚያገናኙ አዳዲስ የባህር ላይ የመርከብ አገልግሎቶች መጀመሩን አስታውቋል። ይህ የተጀመረው አዲስ እንቅስቃሴ የሳዑዲ ወደቦችን ከዋና ዋና ዓለም አቀፍ የንግድ ማዕከላት ጋር የሚያስተሳስር ሲሆን ይህም የሳዑዲ መንግስት በቪዥን 2030 መርሃ ግብር ራሱን ዓለም አቀፍ የሎጂስቲክ ማዕከል ለማድረግ የያዘው ሰፊ እቅድ አካል መሆኑ ተገልጿል። ሆርን ዲፕሎማት እንደዘገበው አዲሱ አገልግሎት የሳዑዲ ወደቦችን እንደ ቺንግዳኦ፣ ሻንሃይ፣ ኒንግቦ፣ ናንሻና ሼኩ ካሉ የቻይና ቁልፍ ወደቦች እንዲሁም ከሲንጋፖር፣ ከግብጿ ሶክና፣ ከዮርዳኖሷ አቅባ፣ ከህንዷ አምራች ወደቦች ናቫሼቫና ሙንድራ በተጨማሪ ከጅቡቲ በርበራ፣ ሐማድ፣ ቀስር፣ ከባህሬኑ ከሊፋ፣ ከሸዋይክና ሹአይባ ወደቦች ጋር ያገናኘዋል ተብሏል። እንደ ባለስልጣኑ ገለጻ የተዘረጉት አዳዲስ መስመሮች የጭነት እንቅስቃሴን ለማሻሻል በአቅርቦት ሰንሰለት ላይ ያለውን ጫና ለመቀነስና ላኪና አስመጪዎች የተሻለ አማራጭ እንዲያገኙ ከማስቻሉም በላይ ሳዑዲ ከዋና ዋና ዓለም አቀፍ የንግድ መስመሮች ጋር ያላትን ትስስር ያጠናክረዋል ተብሏል። በተያያዘ ዜና የዓለም ባንክ IMF እና IEA የግጭቱን የኢኮኖሚ ተጽዕኖ ለመከታተል የጋራ አስተባባሪ ቡድን ማዋቀራቸው ተሰምቷል። የዓለም ባንክ፣ የዓለም አቀፉ የገንዘብ ድርጅት IMF እና ዓለም አቀፉ የኤነርጂ ኤጀንሲ IEA በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም ኢኮኖሚ ላይ በኃይል አቅርቦት ላይ ያደረሰ ያለውን ከፍተኛ ጫና ለመቋቋም በጋራ ለመስራት መስማማታቸውን በይፋ አስታውቀዋል። ተቋማቱ በጋራ ባወጡት መግለጫ 5 ሳምንታትን ያስቆጠረው ይህ ግጭት በዓለም የኃይል አቅርቦት ታሪክ ከፍተኛ የተባለ እጥረት ማስከተሉን ተናግረዋል። ይህ ግጭት በነዳጅ በጋዝና በማዳበሪያ ላይ ያመጣው ከፍተኛ ጭማሪ በተለይ ዝቅተኛ ገቢ ያላቸውና የኃይል አቅርቦት ወደ አገራቸው የሚያስገቡ አገራትን በእጅጉ እየጎዳ መሆኑ ተመላክቷል። ከዚህ በተጨማሪም የሂሊየም ፎስፌትና አልሙኒየም ንግድን ማስተጓጎሉ እንዲሁም በገልፍ አገራት የበረራ መቋረጦች ምክንያት የቱሪዝም ዘርፉ ክፉኛ መጎዳቱ ተገልጿል። በሌላ በኩል ኬንያ በነዳጅ ጉዳይ ጥብቅ ምርመራ ባለስልጣናትን ማሰሯ ተሰምቷል። በኬንያ የነዳጅ አቅርቦት ሰንሰለት ላይ በተካሄደ ጥብቅ ምርመራ የአገሪቱ የነዳጅ ዘርፍ ከፍተኛ መሪዎች ከስልጣናቸው እንዲለቁና በፖሊስ ቁጥጥር ስር እንዲውሉ መደረጉ ተሰምቷል። የፕሬዝዳንቱ የሥራ ኃላፊ ፌሊክስ ኮስጌይ በፈረሙት ይፋዊ መግለጫ መሰረት እርምጃ የተወሰደው በዘርፉ ላይ እየታየ ባለው አስነዋሪ የሐሰት መረጃ ማሰራጨትና የኢኮኖሚ ሻጥር ምክንያት ነው። በዚህም የነዳጅ ዘርፍ ዋና ጸሐፊ መሐመድ ሊባን፣ የኬንያ ፓይፕላይን ኩባንያ ዋና ስራ አስኪያጅ ጆ ሳንግና የኤነርጂና ነዳጅ ቁጥጥር ባለስልጣን ዋና ዳይሬክተር ዳንኤል ኪፕቶ ባርጎሪያ በአስቸኳይ ከኃላፊነታቸው እንዲነሱ መደረጉ ተሰምቷል። እንደ መግለጫው ከሆነ እነዚህ ባለስልጣናት በአገር ውስጥ ያለውን የነዳጅ ክምችት በተመለከተ መረጃዎችን በማጭበርበር በህዝቡ ዘንድ የነዳጅ እጥረት ሊከሰት ነው የሚል የሐሰት ስጋት እንዲፈጠር ማድረጋቸው ተከሰውበታል። ይህ ሆን ተብሎ የተፈጠረ የመናፍስት እጥረት ሲባል የተገለጸው እጥረት መንግስት ካለው ህጋዊ የነዳጅ ግዢ ማዕቀፍ ውጪ እጅግ ውድ የሆነና ጥራቱን ያልጠበቀ ነዳጅ በድንገተኛ ግዢ ስም እንዲገባ ለማድረግ የተሸረበ ሴራ እንደሆነ ተደርሶበታል። ይህ ድርጊት በታክስ ከፋዩ ህዝብ ላይ ከ500 ሚሊዮን ሽልንግ በላይ ኪሳራ ማድረሱን ለካፒታል ጋዜጣ የደረሰው መረጃ ማመልከቱን ተነቧል። የመንግስት መስሪያ ቤቶች ንብረት አስተዳደር ላይ ጠንካራ መመሪያ መውጣቱ ተሰምቷል። በመንግስት መስሪያ ቤቶች እየባከነ ያለውን ንብረትና ሀብት ለመታደግ የገንዘብ ሚኒስቴር በግዢና ንብረት አስተዳደር ዘርፍ ላይ በተሰማሩ ሰራተኞችና ኃላፊዎች ላይ ጠንከር ያለ መመሪያ እንደወጣበት ተነግሯል። በሚኒስቴር መስሪያ ቤቱ የተዘጋጀው ይህ አዲስ መመሪያ ሁሉንም የመንግስት ሰራተኞች የሚመለከት ሲሆን የመንግስት ግዢና ንብረትን ያለ አግባብ በሚያባክኑ አካላት ላይ ጥብቅ እርምጃ እንዲወስዱ
ተገልጿል። መመሪያው ጥፋት ብሎ ከለያቸው ተግባራት መካከል ዓመታዊ የግዢ እቅድን በወቅቱና በዲጂታል ዘዴ ወይም በኢንተርኔት አለማቅረብ ወይም ቀድሞ አለማሳወቅ፣ የግዢ ሪፖርቶችን በወቅቱና በጥራት አለማቅረብ፣ አገልግሎት የማይሰጡና ያረጁ ንብረቶችን እንደ ተሽከርካሪና ኤሌክትሮኒክስ ያሉ በወቅቱ ከግቢው አለማስወገድ፣ የግዢ መረጃዎችን ለሕዝብ ግልጽ አለማድረግ፣ በኦዲት የተገኙ ግድፈቶችን በወቅቱ አለማስተካከል የሚሉ ተገኝተውበታል ተብሏል። እነዚህ ጥፋቶች በሚፈጽሙ ሰራተኞችና ኃላፊዎች ላይ ባለ 4 ደረጃ ቅጣቶች እንደሚተላለፉ ሲገለጽ እነዚህም የጽሁፍ ማስጠንቀቂያ፣ ከደሞዝ የሚቀነስ የገንዘብ ቅጣት፣ መስሪያ ቤቱ ክፍያ እንዲያቆም ማድረግና በመጨረሻም ከኃላፊነት ማንሳት ናቸው ተብሏል። ከዚህ በተጨማሪም በግዢና ንብረት አስተዳደር ጥፋት ምክንያት ከስራ የተባረረ ወይም የተነሳ ኃላፊ በማንኛውም የመንግስት መስሪያ ቤት ዳግመኛ እንዳይቀጠር ወይም እንዳይመደብ የሚከለክል ረቂቅ አዋጅ መዘጋጀቱ ተሰምቷል። ረቂቁ በአሁኑ ወቅት በሚመለከታቸው ተቋማት ውይይት እየተደረገበት እንደሚገኝ ታውቋል። ባንኩ በህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ጥያለሁ ብሏል። የኢትዮጵያ ብሔራዊ ባንክ በአገሪቱ ውስጥ ያለ ፈቃድ ወይም ከተሰጣቸው የስልጣን ወሰን ውጪ ህገወጥ የገንዘብ ማስተላለፍ አገልግሎት ሲሰጡ አግኝቻለሁ ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታውቋል። ባንኩ ባወጣው መግለጫ እንደ አዶሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ ጁባ ኤክስፕረስ እና ዋይዝ ትሬዲንግ ያሉ ተቋማትን ጨምሮ በአጠቃላይ 26 ወኪሎች ክትትልና ግምገማ ተደርጎ በዝርዝር መለየታቸው ተመላክቷል። ይህን ተከትሎ ህዝቡ ከነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግ ብሔራዊ ባንክ ማሳሰቢያ ሰጥቷል። እነዚህ የታገዱ ወኪሎችም ሆነ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎች ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉ አሳስቧል። ድርጊቶቹ በህግ የሚመሩ በመሆናቸው ለሚደርስ የገንዘብ ብክነት ወይም ምንም አይነት ዋስትና እንደማይኖርም ተመላክቷል። ከብርሃን ቲቪ ዜናዎቻችን እነኚሁ ነበሩ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!